በራይት ራይት ናው ቱ ኢትዮጵያ ፕሮግራም መሰረት በታያ ወይም በቀድሞ ስሙ በታለንት ዩዝ አሶሲዬሽን አማካኝነት የዓለም አቀፉን የወጣቶች ቀን ከተለያዩ ወጣቶች ጋር በልዩ ልዩ ክንውኖች አከበርን። እንድትከታተሉ የአክብሮት ግብዣችን ነው። አሻ ለሁላችን በድጋሚ እንኳን ደህና መጣችሁ። ዛሬ ተገናኘ ነው ዓለም አቀፍ የወጣቶችን ቀን ለማክበር በአንድ ጣራ ስር ተገናኝተናል። እንደምታውቁት ዓለም አቀፍ የወጣቶች ቀን ዘንድሮ ዩዝ አክሽን ፎር ኤስዲጂ ኤንድ ቢዮንድ በሚል መሪ ቃል እናከብረዋለን። እንግዲህ ዛሬ ዓለም አቀፍ ወጣቶችን ቀን ስናከብር ዓለም በጣም በሚገርም ሁኔታ ውጥንቅጧ እየወጣ በሚመስል ሁኔታ ባለችበት ሰዓት መሆኑ ደግሞ ልዩ ያደርገዋል። ስለዚህ የሁላችንንም አክሽን የሁላችንንም ስራ በሚጠብቅ ሁኔታ ውስጥ በመንገኝበት ሰዓት መሆኑ የዓለም አቀፍ የወጣቶችን ቀን ስናከብር ልዩ ያደርገዋል ማለት ነው። እኔ ስሜ ታምራት ደምሴ ይባላል። የታያ ዩዝ ካውንስል አባል ነኝ። ስለዚህ ዛሬ በሚኖረን የግማሽ ቀን ቆይታ ውስጥ ይሄንን መድረክ እየመራው ቆያለሁ ማለት ነው። ዛሬ በሚኖረን የግማሽ ቀን ቆይታ ውስጥ ጥሩ ደስ የሚሉ ፕሮግራሞች ይኖሩናል። ሌሎች ውጪ ላይ የምናያቸው ካልቸራል ፕሮግራሞች የተለያዩ ፕሮግራሞች ይኖሩናል። ቆይታችሁ ያማረና ደስ የሚል አዲስ ነገር ይዛችሁ የምትሄዱበት እንደ መሪ ቃሉ ደግሞ ሎካሊ አዲስ ነገር የምትጀምሩበት ይሆናል ብለን ተስፋ እናደርጋለን። ወደ እለቱ ፕሮግራም ለመግባት ፕሮግራሙን ንግግር አድርጋ የምትከፍትልን ሃና ትሆናለች። ዩዝ ካውንትሪ ኮኦርዲኔተር በዲሲ በኩል ሃና ትሆናለች። ሃናን ወደዚህ ጋብዛታለሁ። ባካችሁ ሃናን ጋብዙልኝ። ዛሬ የተሰበሰብነው ያው ኢንተርናሽናል ዩዝ ዴይ ልናከብር ነው። ግን ይሄ ሁላ ሰው አንድ ሩፍ ውስጥ መገኘቱ በጣም ደስ የሚል ነገር ነው። ከተለያዩ ድርጅቶች ነው የመጣነው። ሁላችንም የራይት ናው ቱ ዩዝ ካውንስሎች አላችሁ። ከአጋር ድርጅቶቻችን የመጣችሁ የተለያዩ መልቲላተራልስ እና ባይላተራልስ የላኳችሁ ዩዝ ሳውንዲንግ ቦርድ ዩዝ አድቫይዘሪ ቦርድ በጣም ከብዙ ሴክተር የመጣችሁ ሰዎች አላችሁ። የተለያዩ ወጣት ማዕከላት ፒር ኤጁኬተር ሆናችሁ የምትሰሩ ከሁሉም ቦታ የመጣችሁ ሰዎች ስላላችሁ እንኳን ደህና መጣችሁ። በጣም ስለመጣችሁ እናመሰግናለን። የተገናኘ ነው በራይት ናው ቱ ፕሮግራም የተዘጋጀላችሁ የኢንተርናሽናል ዩዝ ዴይ ሴሌብሬሽን ላይ ነው። ይህንን ዩዝ ዴይ ልናከብር የቻልነው በዳች ሚኒስትሪ ኦፍ ፎሬን አፌርስ ፋንዲንግ የሚሰራ ፕሮግራም ስፖንሰር አድርጎን ነው የምንሰራው። በዚህ ፕሮግራም እንዳልኳችሁ ራይት ናው ቱ በሚባለው ፕሮግራም የወጣቶችን የስነ ተዋልዶ ጤና ትምህርቶች በማድረስ ትምህርት ቤቶች ውስጥም ከትምህርት ቤት ውጪ ደግሞ በተለያዩ ሴንተሮች ላይ ኢንተርቬንሽኖች አሉን። አዲስ አበባ ውስጥ 4 የተለያዩ ክፍለ ከተማዎች ላይ እንሰራለን። ለሚኩራ፣ አራዳ፣ ቦሌና የካ ክፍለ ከተማ ውስጥ ነው እየሰራን የምንገኘው። ወደ 22 ገደማ ትምህርት ቤቶችና 4 ሴንተሮች ላይ ይሄ ፕሮግራም ይተገበራል። የምንሰራው የስነ ተዋልዶ ጤና ትምህርቶችን ማዳረስ ከዛ በተጨማሪ ፖሊሲዎችን በጣም ስራ ላይ ያልዋሉ ፖሊሲዎች የወጡ ጥሩ ፖሊሲዎች ካሉ እነሱን የማስተግበር ስራ መቀየር ያለባቸው ፖሊሲዎች ካሉ እነሱን አድቮኬት አድርጎ ማስቀየር አዲስ መቀረጽና መግባት ያለባቸው ካሉ ደግሞ እነሱንም ሰፖርት እያደረጉ ከመንግስት ጋር አንድ ላይ በመሆን ለወጣቶች ምቹ የሆነ የፖሊሲ ፍሬምወርክ እንዲኖር ማስቻል እንሰራለን። ከዛ በተጨማሪ ደግሞ ሲቪል ሶሳይቲዎች ኢትዮጵያ ውስጥ ያሉ ሲቪክ ማህበራትን ማጠናከር በተለይ ሎካል የሆኑ እንደኛ ሀገር በቀል ሲቪል ሶሳይቲ ኦርጋናይዜሽኖችን ማጠናከርና በሁለት እግራቸው ቆመው ለወጣቶች ሰርቭ ማድረግ እንዲችሉ ማስቻልን እንሰራለን። ከዚህ በተጨማሪ እንደ አላያንስ ለአራት ነው የምንሰራው። ዴቨሎፕመንት ኤክስፐርቲስ ሴንተር ሊድ ኦርጋናይዜሽን ነው። ታያ የአውት ኦፍ ስኩል ወጣቶችን እየደረሰ ይገኛል። ኦድዋስ ኦርጋናይዜሽን ፎር ዘ ዴቨሎፕመንት ኦፍ ውመን ኤንድ ቺልድረን ኢትዮጵያ የሚባል ድርጅት አለ። እሱ በፖሊሲው በኩል ያግዘናል። ኢትዮጵያን ውመን ዊዝ ዲስኤቢሊቲስ ናሽናል አሶሲዬሽን ወይም ኢውድና የሚባለው ደግሞ አካል ጉዳተኛ ወጣቶች በደንብ እንዲካተቱ ይሄ መረጃ እንዲደርሳቸው የነሱ መብት እንዲከበርና በአጠቃላይ በፖሊሲዎች ውስጥም ኮንሲደር እንዲደረጉ የሚሰራውን ስራ አብረው ይሰራሉ ማለት ነው። እነዚህ ኮአሊሽኖች ሚኒንግፉል ዩዝ ኢንጌጅመንት ምንለው ወይም ደግሞ ትርጉም ያለው ወጣቶች ተሳትፎ የሚባለውን ኮንሴፕት በጣም ፑሽ የሚያደርጉ ድርጅቶች ናቸው። ለዛም ነው ኢንተርናሽናል ዩዝ ዴይን አብረን የምናከብረው። የዛሬው ቲም ታሜ ሲነግረን እንደሰማችሁት ሎካል ዩዝ አክሽን ፎር ሰስቴናብል ዴቨሎፕመንት ጎልስ ኤንድ ቢዮንድ ነው የሚለው። ስለዚህ ሎካሊ ወይም ሀገር በቀል የሆኑ ሶሉሽኖች በወጣቶች የሚወጡ
ሰስቴይነብል ዴቨሎፕመንት ጎል የሚባሉትን ጎሎች ማስቀጠል የሚችሉ መፍትሄዎች ከኛ ምን መውጣት ይችላሉ የሚለውን የምናይበት ቀን ነው የሚሆነው ማለት ነው። ስለዚህ እነዚህ ኤስዲጂስ በጣም ብዙ ጊዜ የምናውቀው ትልቅ ፕላትፎርሞች ላይ ዩኤን ኤጀንሲዎች ሲያወሯቸው በጀት ይዘውላቸው ሲንቀሳቀሱ ይሄ ሃይ ሌቭል ኢሹ ሆኖ ግን በፕሮግራሚንግ ውስጥ የሚመጣ ነገር ነው የምናየው። ግን አሁን ደግሞ ከኛ ምን መውጣት ይችላል ሎካሊ ከውስጥ ኢመርጅ እያደረገ እኛ ሶሉሽን እየሰጠን ስንሄድ መፍትሄዎቹን በአግባቡ ማምጣት እንችላለን ብለን ነው የምናስበው እኛም ሀገር በቀል ድርጅቶች ስለሆነ። ስለዚህ ከኛ የሚጠበቀው ሶሉሽን ማምጣት ነው፣ እሱን መግፋት ነው። ግን ሎካሊ ሌድ መሆን እንዳለበት ስለምናምን ነው ይሄን የምናከብረው። ስለዚህ ኤስዲጂስ ስንት ኤስዲጂዎች አሉ? 18 17 እኔ መልሱን በኋላ ጥያቄ ኩዊዝ ስለሚኖር ያሸነፈ ሰው ስለሚሸለም አስቡበት፣ ጉግል እንዳታረጉት ጠብቁ። ከነዛ ሰስቴይነብል ዴቨሎፕመንት ጎሎች ውስጥ 7-8ቶቹን ራይት ናውቱ ይነካል። ለምሳሌ ኤስዲጂ 3 ጉድ ሄልዝ ኤንድ ዌልቢንግ ስለ ጤና የሚያወራውን ፓርቲ ይነካል። ኳሊቲ ኤጁኬሽን ላይ ኤስዲጂ 4 ይነካል። ኤስዲጂ 5 ጀንደር ኢኳሊቲ ላይ ነው፣ እሱንም ይነካል። ኤስዲጂ 10 ኢኒኳሊቲዎችን መቀነስ እኩልነትን ማምጣት ላይ የሚሰራ ኤስዲጂ አለ፣ እሱንም ይነካል። ኤስዲጂ 16 ደግሞ ጀስቲስ ፒስ ስትሮንግ ኢንስቲትዩሽንስን መፍጠር ላይ ያለውን ይነካል። ከዛ ኤስዲጂ 17 ደግሞ ፓርትነርሺፕ ላይ ያለውን ይነካል ማለት ነው። ስለዚህ ለኤስዲጂስ በጣም ቅርብ የሆነ ፕሮግራም ነው። ቲሙ እንደዛ መሆኑ በጣም ለኛ ጥሩ አጋጣሚ ነው ብለን እናስባለን። ስለዚህ እንደምታውቁት ግሎባል ስኪሙ ላይ ስናስበው የወጣቶች ቁጥር በጣም የሚበዛው ሳውዘርን ኔሽንስ ላይ ነው፣ ወይም ደግሞ በተለይ አፍሪካ ከ70% በላይ የፖፑሌሽኑ ወጣት ነው አይደለም። ትናንት የሰማሁት ዜና ጃፓን ውስጥ ወደ 95,000 ከ100 ዓመት በላይ እድሜ ያላቸው ሰዎች ተገኝተዋል የሚል ዜና ሰምቼ ነበር። ያ ማለት የኦልደር ሶሳይቲያቸው በጣም የበዛ ወጣቶች ቁጥር እያነሰ እየሄደ ነው አይደለም። በተቃራኒው ደግሞ ወደ አፍሪካ ስንመጣ 70% ወጣት ነው፣ 30% ወደ ሸምገል ያለ እድሜ ክልል ውስጥ የሚገቡ ሰዎች ነው ያሉት። ያ ማለት በጣም ትልቅ ሪሶርስ አለ። ከአፍሪካ ውስጥ ደግሞ ትልቁን የወጣት ቁጥር ኮንትሪቢዩት የምታደርገው ኢትዮጵያ ነች። ያ ማለት በጣም ትልቅ ሪሶርስ አለ ማለት ነው። እሱን ሃርነስ ማድረግ የምንችለው ይህን ዴሞግራፊክ ዲቪደንድ ለኛ መቀበል የምንችለው ከሰራንበት እኛ ጤነኛ ከሆንን የኛ ጤና ተጠብቆ ደግሞ ጎል ሴት አድርገን ከሱስ የጸዳ ማህበረሰብ ኖሮበት ያ ማህበረሰብ ደግሞ ራሱን እየጠበቀ ሌሎችንም እየጠበቀ ወጣቶች ጋር አንድ ላይ ሆኖ ሶሉሽን ሎካሊ ሌዲ የሆኑ ሶሉሽኖች ማምጣት ሲችል ነው። ስለዚህ ይሄንን ነው ራይት ናው ቱ ፕሮግራም ፕሮሞት የሚያደርገው። እናንተም ይሄንን ሶሉሽን ለማምጣት አንድ ላይ የምትቀርጿቸው መፍትሄዎች እንደሚኖሩ እዚህ እናስባለን። ከዚህም ደግሞ ኃላፊነቱን ይዛችሁ እንደምትሄዱ እናስባለን። ስለመጣችሁ እናመሰግናለን። አይ ሆፕ በጣም አሪፍ ቆይታ ይኖረናል። አመሰግናለሁ። በጣም አድርገን እናመሰግናለን። እንግዲህ ጥሩ የሆኑ ፖይንቶችን አስተላልፋልናለች ሀና፣ በጣም አድርገን እናመሰግናለን። ቀጣይ የምንሄደው ኩዊዝ ይኖረናል። እንግዲህ ጧቱ ይበርድ ስለነበር ነቃ የሚያደርገን ያው ነቃ ሲባል በፊዚካል ኤክሰርሳይዝ ብቻ ሳይሆን በአይምሮ እንቅስቃሴም ነቃ ይባላልና ኩዊዝ ይኖረናል። የኩዊዙን ሴሽን የሚያጋፍሩልን ብሌንና ልዕልና ይሆናሉ። ብሌንና ልዕልናን ወደዚህ ጠርቻቸው ኩዊዙን የሚያስኬዱት ይሆናል ማለት ነው። እሺ፣ እንደምን አደራችሁ? ሰላም ጤናችሁ? ስሜ ልዕልና ደረጃ ይባላል። የታያ ዩስ ካውንስል ሜምበር ነኝ። ታሜ እንዳስተዋወቀው አሁን ደግሞ የኩዊዙን ሰዓት ከኔ ጋር የምናሳልፍ ይሆናል። ግን ለኩዊዙ ይሄ ዝም ብሎ አይነት ኩዊዝ ሳይሆን ታይም ሊሚት ኖሮት ሁላችሁም የሆነ ስክሪን ላይ የምታዩትን ጥያቄ ልክ ፕሌይ ስንለው ቶሎ ብላችሁ መመለስ አለባችሁ። አሸናፊው ሽልማት ያገኛል ማለት ነው። 20 ሰከንድ ጥያቄ ነው ያለው። ምናልባት ከዚህ በፊት ካሁት ላይ ጌም ተጫውቶ የሚያውቅ ሰው አለ? እሺ፣ ካሁት ማለት ይሄ እንደምታዩት ጥያቄዎችን ኩዊዞችን ኦንላይን ላይ እናስቀምጣለን። ከዛ ሁላችሁም በየስማችሁ ሎጊን ብላችሁ ትገቡና ከዛ ላይ የሚመለሱትን ጥያቄዎች ቶሎ ትመልሳላችሁ። ለአንድ ጥያቄ 20 ሰከንድ ነው ያለው። ሶ በመጀመሪያ ሁላችሁም ስልካችሁን አውጡና ሜክ ሹር አይደር ዋይፋይ ላይ ኮኔክት እንዳደረጋችሁት ወይም ደግሞ ዳታ የምትጠቀሙ ከሆነ በዳታ መጠቀም ይቻላል። ካላችሁበት 30 መሆኑ ይደረድርልናል ማለት ነው።
20 ጥያቄ ነው ያለው 20ዎቹ ጥያቄዎች ቤዝ የሚያደርጉት ኢንተርናሽናል ዩዝ ዴይ ከኤስዲጂ ጋር ያለውን እንትን ምን ይመስላል ቅድምም ሀና ፕሬዘንት ስታደርግ የነበረው እንደሰማችሁት ያሉትን ነገሮች ኢንክሉድ ያደርጋል ስለዚህ ልጀምር ዝግጁ ናችሁ የተወደዳችሁ ተመልካቾቻችን እናንተም በየቤታችሁ ሆናችሁ በጥያቄው መሰረት እርስ በርሳችሁ እንድትወያዩና እንድትሳተፉ እንጋብዛለን 1 2 3 ከዚህ ላይ ያያችሁ ከዛ ጥያቄውን ያገኘ ሳለ እዚህ ጋር 4 ሰው ትክክል አግኝቷል 5 ሰው 4 ሰው ነው ትክክል ያገኘው SDG 3 ነው የመጀመሪያው ጥያቄ which SDG is most directly linked to promoting access to sexual and reproductive health service የሚለው ካሉት 17 SDGዎች ውስጥ SDG 3 ነው ስለ good health and well-being የሚያወራው ማለት ነው ስለዚህ የመጀመሪያው ጥያቄ SDG 3 ነው ገብታችኋል ጥያቄው እንዴት እንደሚቀጥል ቶሎ ብላችሁ ጥያቄውን አይታችሁ ተመልሳላችሁ እዚህ ጋር ይነግረኛል እንቀጥል እሺ አሌክስ ማን ነው አሌክስ እየመራች ነው በ852 ነጥብ ቶፕ 5ዎች ነው እዚህ ጋር የሚደረድርልን እንግዲህ ስማችሁ የምታዩት ሰዎች ቶፕ 5 ውስጥ አላችሁ ማለት ነው እሺ እንቀጥላለን እሺ በጣም ጥሩ ይሄኛው ጥሩ ነው 19 ሰው አግኝቶታል 4 ሰው ብቻ ነው የሳተው ጥሩ ነው SDG ምንድነው ስታንድ የሚያደርገው Sustainable Development Goals ማለት ነው አሌክስ ተመርተሻል ጆ ማን ነው ስማችሁን ታውቁታላችሁ አይደለ ጆ እሺ ጆ እየመራ ነው አሌክስ ሁለተኛ ናት እንቀጥላለን በጣም ጥሩ ኦልሞስት ሁላችሁ መልሳችሁታል ያሉት Sustainable Development Goals 17 ናቸው ቶታል እሺ ጆ አሁንም እየመራ ነው በ2709 የመጨረሻው የSDG ጎል ምን ይመስላችኋል ፓርትነርሺፕ ነው የመጨረሻ SDG ጎል ሶ የነበሩን ጥያቄዎች እነዚህ ናቸው ኦቨርኦል አትሊስት ያሉትን 17 SDG ሙሉንም ባና አትሊስት የሆነ ያክሉን ኖ ሃው ይኖረናል ሶ ኤቭሪ ታይም SDG ጎል ሲባል ሁላችንም ፋሚሊያራይዝ እንሆናለን ማለት ነው አሁን ሪቪሊንግ ታይም ማን ነው አንደኛ የወጣው ሌትስ ሲ ሶስተኛ ጆ ፕሊዝ ጊቭ ሂም አ ሃንድ ሁለተኛ አንደኛ ማን ነው የወጣው ፕሊዝ እናሳያቸው ራስሽን አንደኛ የወጣችው ሳናት ሁለተኛ የወጣው ሰው ማን ነው ኃይሌ ነው ኃይሌ good job እሺ thank you ለደና thank you በጣም እንዴት ነበር ሪሴሽን አዲስ ነገር ያገኛችሁበት ነው SDG ላይ ሞር ፋሚሊያር ያደረጋችሁ ይመስለኛል ቀጣይ የምንሄደው አንድ ሴሽን አለ artistic competition ነው ብዙ ሰው ከክህሎት ማነስ ይመስለዋል ግን መንገዱ እንዲ የተለያየበት ሳይዝ የሆነበት ምክንያት
የወንዶች ፓዝ በጣም ሰፊና አመቺ የሆነ ፓዝ ነው ያላቸው። ሰፋ አይታችሁት ከሆነ ሰፋ ይላል። በጣም ኦፖርቹኒቲ ያለው ነው። ሰፋ እንደልባቸው መንቀሳቀስ የሚችሉበት መንገድ ነው። ይሄ ግን ጠበብ ያለ መንገድ ነው። ምንም ቢሆን ግን የፈለገው እንቅፋቱን ተቋቁመው አልፈው ወደ ኢኳሊቲና ብርሃን ወደ ተሻለ ነገር ያልፋሉ የሚለው ነገር ነው ለማሳየት የሞከርነው። ያው እናመሰግናለን። እዚህ ጋር ለምሳሌ እንደሞከርነው ከ17ቱ ሰስተነብል ዴቨሎፕመንት ጎሎች ውስጥ 16ኛው ጎል ፒስ ኤንድ ጀስቲስ ነው። ሶ ፒስ ኤንድ ጀስቲስን ደግሞ በዚህ ለመግለጽ ሞክረናል። ሶ በቃ ስላችን ላይ እንደምታዩት እዚህ ጋር ወርልድ ማፕ አለ። በዚህ ወርልድ ማፕ ውስጥ ለመግለጽ እንደሞከርነው እዚህ ጋር ሰላምን ወይም ደግሞ ፒስን የሚገልጽልን እርግብ አለች። ከታች ደግሞ የፍትህ ማስፈኛ ምልክቱ ሶ በዚህ ፍትህና ጀስቲስን ለመግለጽ ሞክረናል። እሺ እንዴት ናችሁ? እሺ እኛ ልንሰል የሞከርነው ሁለት ነገር ነው። አንደኛው ወንድም አብርሃም እንዳለው ነው ፉትፕሪንቶቹ ያሉበት ከዛ መጨረሻ ላይ ሴትና ወንድ እኩል የሚሆኑበትን ነገር ማለት ነው የጾታ እኩልነትን የሚያሳይ ነው። ያኔ ደግሞ እዚህ ጋር የተሳለው ነገር ሁላችንም ያው ወጣም ወረደ እናገባለን እንወልዳለን አይደል? ነገር ግን የተለመደው ባህላችን አለ አይደል? አንዳንዴ ጥሩ የሆነም ጥሩ ያልሆነም ባህል አለ። ይሄ ጥሩ ነውም ጥሩ አይደለም ለማለት ሳይሆን ነገር ግን የተለመደው ብዙ ጊዜ ፕሮፖዝ የሚያደርገው ወንድ ልጅ ነው አይደል? እኛ ነን አይደል? ስለዚህ እዚህ ጋር የመጀመሪያው ስዕል ላይ ፕሮፖዝ ያደርጋት ወንዱ ነበረ ቀለበት የሚያደርግላት። ሁለተኛው ላይ ደግሞ ሴትና ወንድ የጾታ እኩልነት አለ ከተባለ ሴቷን መጠየቅ ትችላለችና እሷ ፕሮፖዝ እያደረገች ነው ማለት ነው። ፍቅር ጾታ አይለይም ወንድንም ሴትንም እያልኩ ነው ማለት ነው። እናመሰግናለን። እናመሰግናለን። ግሩፕ 4 እንዴት አያችኋቸው? የኮምፒቲሽን አይዲዎች ለሁሉም ግሩፕ ኦኬ። አሁን አሸናፊውን ለማወቅ በቮት ነው የሚሆነው። እሺ ስለዚህ በተራ ስናስቀምጣቸው እንደዚህ ነው አይደል? በቁጥር ማለት ነው። ገና ግሩፕ 1 ግሩፕ 2 ግሩፕ 3 እና ግሩፕ 4። እሺ ስለዚህ ቮት እናድርግ ማለት ነው። ለግሩፕ 1 ያሸንፍ ለምትሉ እጃችሁ ግሩፕ 1 16 ሰው ለግሩፕ 1 ግሩፕ 2 እስካሁን ግሩፕ 1 እየመራ ነው። ማማሩን ብቻ አይደለም ኮንቴክስቱም ይታያል። ስለዚህ ለግሩፕ 3 8 ሰው ለግሩፕ 4 ከሁለት በላይ ማውጣት አይቻልም።
ቆይታችሁ እንዴት ነበር የሚለውን ሪፍሌክት ታደርጉልናላችሁ ከናንተ ውስጥ ውጪ ላይ ምን አያችሁ ቲብሬኩ እንዴት ነበር ምን አዲስ ነገር አያችሁ እንዴት ነበር የሚለውን ከተወሰኑ ሰዎች ሪፍሌክሽን እንሰማለን እስኪ ፍቃደኞች ቲብሬኩ በጣም አሪፍ ነበር ከካልቸሩም አንፃር ብዙ ነገር አይቻለሁ ብዙ ልምድ ወስጃለሁ ጌሙም አሪፍ ነበር ሙሉ ሰውነቴን ያላበኝ ግን አልጮኩም እንዳሆኖቹ ልጆች ግን ይከብዳል ሳይሆን ያስፈራል በጣም ግን አሪፍ ነው በዚህ ልክ ቴክኖሎጂ ወጣቶች ናቸው ይሄንን ያሰሩ ነው የነበረው ያሳዩኝ የነበረውና በጣም ደስ ይላል በወጣቶች ሁሉ ነገር መሰራቱ ከካልቸር አንፃር ደግሞ የማናቃቸው ነገሮች እንድናቅ ከልጆቹ አቋያራስ አለባበሳቸው ያዘጋጁበት ሁኔታ ሁሉ አሪፍ ነበረ ለኔ በደንብ ተመችቶኛል አመሰግናለሁ በጣም የተመቸኝ የነ ዙምራ ነው ማለት ከልጆቹ አገላለጽ ሴቶች የሴቶች ተሳትፎ ከኢትዮጵያ ነው የተጀመረው ጀስት ሴቶችና ህፃናት ሌሎችም እንደሚሉት ዓለም አቀፍ ከውጪ ነው ያያየን የመጣ ነውና የነሱ ቅድም ሲያስረዳ የሰማሁት የሴቶችን ተሳትፎ በ1963 ወር 67 ዓመተ ምህረት ነው የተጀመረውና ማህበራዊ ሚዲያ ላይ ትልቅ ተሳትፎ እናደርጋለን ሲል በጣም ነው የተመቸኝና ከዚህ በፊት በሚዲያ ነበር የምናየው ጀስት አሁን ደግሞ ወጣቶች እንዲ መስራታቸው ራሱ አንድ ትልቅ ነገር ነው ጌሙ ጋር ትንሽ ደስ ይላል ራስ ያሳማል ከዛ ውጪ ግን የቀረቡት ተጠቅላላ ጥሩ ናቸው በጣም የሚያስደስትና ለወጣቶች ትልቅ ተሳትፎ የሚሆን ነው እሺ እናመሰግናለን በጣም ሌላ ሐሳቡን ሼር የሚያደርገን ባይዘው እኔ ራሱ ስዞርና ልጆቹን ሳይ ያስገረሙኝ ነገሮች ነበሩ ለምሳሌ ያየውት አባባል አንድ ዱቤ ለነገ የሚባል ነበር እስከዛሬ የምናቀውና እነሱ ቀይረውት ዱቤ ትላንት ነበር ብለዋልና ከዚህ በኋላ ዱቤ አይኖርም ለማለት አስበው ነው ኦሬዲ ዱቤ ቀረ እንዳጠይቁን ለማለት ነው ሌላ ከነዙምራ ቲም ያየውት ደግሞ ውሾቹ ይጮሃሉ ግመሉ ግን ጉዞን ይቀጥላል የሚል ነበርና ወጣቶች አይችሉም እንዲናቸው ምናምን የሚባለው ነገር የውሾቹ ጩኸት ቢሆንም ወጣቶች ግን እንደ ግመል ሆነው ጉዞን ይቀጥላሉ በሚል አይነት እንትን ውስጥ የፈጠረ ንግግርም ከዛ ቲም አይቻለው ነኝ ደስ የሚል ነበር ሌላ ሐሳቡን ሼር የሚያደርገን ምን አያችሁ ምን ኢንተረስቲንግ ነበር በደሳት የነበረው ያየነው የነበረው እንግዲህ ኢንተርናሽናል ዓለም አቀፍ ወጣቶችን ቀን ያከበር ነበርና ወጣን ያየናቸው የነበሩት ቀደም በመግቢያችን ላይ እንደተነገረ አካባቢ ድርጊቶች ለዘላቂ ለማታዊ ግቦች ነበር እንግዲህ ከሀገራችን ላይ እየተሰሩ ያሉት ስራዎች በደንብ ያሳዩ የነበሩት አሉና ያንዳንዳቸው ካልቸራል ኮርነር ይዘውና ከነሱ የተማርኩበት ምንድነው በደንብ ካላየናቸው ፓርትነርሺፕ የሚለው ነገር እንዴት የቁጠባ ባህልን ልናዳብር እንችላለን እንደወጣት ደግሞ እንዳያችኋቸው ወጣቶች ነበሩ በደንብ ያሳዩን የነበረው ከሱ ባለፈ ደግሞ ክላይሜት ላይ የኮንሶ ማህበረሰብ ሪሊ የተሰሩ ያሉ ስራዎችንና እኔ እንደውም ከሆነ ቦታ ወደ ሆነ ቦታ ተነስተው በኢሜስ ያሳዩን በጣም የሚገርም ነበር ለካ ከተሰራ የማይቀየር ነገር የለም የሚለው ሌላ እንደተባለ የነ ዙምራን ማይቻለው ፒስ ላይ ያለው ነገር ደግሞ አሪፍ ነበርና ከነዚህ ምንድነው ቴካዋይ የወሰድኳቸው ነገሮች እንደወጣት ምን ማድረግ አለብን በተለይ እነዚህ የዘላቂ ልማት ግቦች ሁሌ እንላለን ዙሪያችን ጎናችን በደም ፈትሸን አይተናል ወይ ለካያንዳንዷ የምናደርጋት ስራ ለዛ ግብ ትልቅ መንገድ እንደሆነ ያየውበት የነበረ ነበር ደስ የሚል ነበር ውጪ ካየነው የካልቸራል ትዕይንቶች ውስጥ በጣም ደስ ያለኝ ማለት ድሮም ተሰማው ደስ የሚለኝ የዙምራ እና አንዳንድ እንትኖች አሉ ማለት ባህልና ወጣትነት ማለት የሆነ ተቀራርበው አንድ ላይ የሚሄዱ ነገሮች ይመስሉኛልና አንዳንዴ ባህሎቻችን ወጣትነታችንን ጉልበታችንን ወደ ኋላ ሳብ አድርገው የሚይዙማሉ ወደፊትም ሊያራምዱን የሚችሉ ባህሎች እንዳሉ ነው ያየውበትና ሶሳይቲው ምን ይለኛል ያመጣውትን ሐሳብ ይቀበለኛል ወይ ቢቀበልም ባይቀበልም በደንብ ሰርቼ የተሻለ ውጤት አመጣለሁ የሚል ነው ከዙምራ ላይ ያየውትና እጅግ በጣም ነው ማደንቃቸው ሳይማሩ ይሄንን ሐሳብ አምጥተው ብዙ ነገር የቀየሩ ለኛ ተምሳሌት መሆናቸው ነው ያየሁት ስለዚህ ሌሎችም በጣም ቆንጆ ነገሮች አሉ እጅግ በጣም አመሰግናለሁ ተሳትፌ ብዙ ነገር አውቄበታለሁ አመሰግናለሁ እኔ ካየኋቸው ነገሮች ደስ ያለኝ መጀመሪያ የጉራጌን ካልቸር ነበር ያየሁት የጉራጌ ካልቸር ምን ያህል ለስራ ጠንካራ የሆነ ማህበረሰብ እንደሆነ አይቼበታለሁ ደግሞ ሲጀምር ከመሃል ወይ ከትልቁ አይደለም የሚጀምረው ስራን ከትንንሽ ስራዎች ጀምሮ ትልልቅ ካምፓኒዎችን እስከ መክፈት ድረስ
ከዛ እዛ ላይ ደግሞ አባባሎቹ በጣም አዝናንተውኛል። ወጥሮ የሰራ ወጥሮ ይበላል ብለው ክትፎ ምናምን ነገር በአይብ አሳይተውናል። ጾም ባይሆን ኖሮ ይዛን መጣ ነበር ብለው ሸውደውናል ማለት ነው። ከዛ የገዳ ሲስተምን ደግሞ ይሄ ማለት ሊደርሺፕ ሲስተማቸውን ከህፃንነት ጀምሮ በህይወት እስከሚያልፉ ድረስ ጠንካራ የሆነ የሊደርሺፕ ሲስተም ነው ያላቸውና እሱን ልጆቹ የገለጹበት መንገድ ባህላዊ አለባበሳቸው ያዳ ሲንጨዋ ዱላ ያዘችው ለምንድን ነው ብዬ ጠይቄ ነበር እና ልክ ሰዎች ሲጣሉ በዱላ ነው እንትን የምትለው ማለት ሰላምን የሚያወርዱት በዱላ ነው እና እሱን ነገር ወድጃለሁ። ከዛ ደግሞ ይሄ ኮሚኒቲ ቤዝድ ኦርጋናይዜሽን የምንላቸው እና ዕቁብና እድር እነሱን በደንብ ሲያስረዳን ነበረ። የእድሩ ስም ደግሞ ማን ነበረ? አብረን የሚል የእድር ስም ነበረው። በሀዘናችንም በደስታችንም ጊዜ የሚደርስልን ባህላዊ ተቋማችን ነው። ዕቁብ ደግሞ አሁን ባህላዊ መንገዱን እየተወ ወደ ዲጂታልም እየተቀየረ ያለበት ሁኔታ ነው ያለው። ያንን ጎብኝቻለሁ ማለት ነው። የነበረን ታይም በጣም የሚያዝናና የሚያስተምር ነበረ። በተለያየ ቴብል ላይ የተለያየ ሀሳብ ይዘው ቀርበው ነበረ። ሁሉም ኢትዮጵያን ሪፕሬዘንት የሚያደርግና እንደ ወጣት ልናስቀጥላቸው የሚገቡ ነገሮች እንዳሉ አስቤያለሁ። ለምሳሌ ይሄ ዕቁብ እድር የተባለበትን ቴብል አሁን ኦሬዲ እየተውነው ያለ ግን ቀድሞ ይሄ እንደውም ኤስዲጂ የሚባሉትን ነገሮች ሊያስቀጥል ወይም ደግሞ አቺቭ እንዲሆን የሚረዱ አክቲቪቲዎች አሉ። አብሮ የመስራት ክላይሜት ላይ ደግሞ የኮንሶ ኮሚኒቲ ምን ያክል ትልቅ ስራዎችን ይሰራ እንደነበረና አሁንም እየሰራ ያለ መሆኑን ግን እኛ ብዙ ጊዜም አፕሪሺየት ያላደረግነው ልናደርገው የሚገባ እንደሆነና ዓለም አግኝቻለሁ ብሎ የሚያስበውን ትልቅ ነገር እኛ ቀድመን ያገኘ ነው ግን አሁን ላይ ያቃለል ነው ያለ ነገር ስለሆነ እንደ ሀገር በደንብ ያለን ነገር ላይ ፎከስ ማድረግ እንዳለብን ነው እኔ የተሰማኝ እና value ourselves always ብያስባለሁ። Thank you so much። እስከዛሬም አይ ቲንክ ተረስተዋል ብዬ አላስብም ግን ዛሬ የተሰበሰብንበት ርዕስ ግን ሎካል ኢኒሺዬቲቮችን በደም አድርጎ ፕሮሞት የሚያደርግ ስለሆነ ከዛ ጥሩ ኮሚትመንቶችን እንደወጣት ወስደንበታል ብለን እናስባለን። ስለዚህ ለሰጣችሁንም ሐሳብ በጣም አድርገን እናመሰግናለን። ለነበራችሁም ቆይታ እናመሰግናለን። ቀጣይ የምንሄደው ቦርድ ሳይኒንግ አለን። ስለዚህ ሁላችሁም አሻራችሁን የምታሳርፉበትና ኮሚትመንቶችን የምትወስዱበት ብለን የምናስበው እሱን ብሌን ምንድነው የምናደርገው ወዴት ነው የምንሄደው የሚለውን ትመራልናለች። ለብሌን እንሰጣታለሁ። እሺ ቴንክ ዩ ታሜ። እንዴት ነበረ? አይሽ ነበረ? ይወዳችሁት ነው? ኦኬ እሺ አሁን ኤስዲጂ ኮሚትመንት ቦርድ አዘጋጅተናል። ቤዚክሊ ምንድነው የሚሆነው እስካሁን የተለያዩ አይነት ኤስዲጂዎችን አውርተናል። ምን እንደሆኑ ለማየት ሞክረናል። በአርቲስቲኮዎችም ለመግለጽ እየሞከርን ነው። አሁን ደግሞ እኛ እንደ ዩዝ እነዚህን ነገሮች ዴቨሎፕ ለማድረግ እነዚህን አክሽኖች ለመተግበር ምን ማድረግ አለብን የሚለውን ኢንዲቪጁዋል ኮሚትመንታችሁን ቦርድ ላይ እንድጽፉልን ነው የምፈልገው። አመሰግናለሁ። ሃና ተስፋዬ ይባላለሁ። ታያ ውስጥ ፒሪድ ኤዱኬተር ነኝ። ያው ዛሬ እንደሚታወቀው ኢንተርናሽናል ዩዝ ዴይ ነው። እሱን ለማክበር ነው እዚህ የመጣ ነው። ያው እዛ ላይ የተገናኘው ነው። በጣም ደስ ይል ነበር የዛሬው ኢቨንት። ላይክ የተለያዩ ፕሮግራሞች ነበሩ። ውስጥም ደግሞ ውጭም ላይ የተለያዩ ፕሮግራሞች ነበሩ። ብዙ ወጣቶች ተሳትፈውበት ነበር። ያው የዚህ አመት ዩዝ ዴይ በጣም ባሪፍ ሁኔታ የተከበረ ይመስለኛል። ላይክ ከተለያዩ ቦታዎች ብዙ ወጣቶች ተጋብዘው መጥተው ነበር እና ደግሞ ወጣቶች የተለያየ አቅማቸውን የሚያሳዩበት መድረክ የተፈጠረ ይመስለኛል እና ብዙ ወጣቶች አቅማቸውን እና የተለያዩ ካልቸሮችም
ይዘው መጥተው እና ለወጣቶች ትምህርት የሰጡበት መድረክ ነበረ። ያው በየአመቱ መከበሩ ጥቅሙ ብዬ የማስበው ብዙ ወጣቶች እንዲገናኙ የሚያደርግ መድረክ ነው። ስለዚህ ወጣቶች ደግሞ እርስ በርስ የሚገናኙ ከሆነ የተለያዩ እውቀቶችን ሼር ይደራረጋሉ፣ አቅማቸውን ሼር ይደራረጋሉ፣ ሰው ኔትወርካቸው ይሰፋል። በዛ ምክንያት ደግሞ የስራ እድል ምናምን ሊኖር ይችላል ማለት ነው። ያው እንደምታዩት የጎንደር ባህል ላይ የለበስኩት እኛ አክቹአሊ ይዘን የመጣነው አውራምባ ካልቸር ነው። የአውራምባን ብሔረሰብ ወክለን ነበር የመጣነው። አውራምባ ማህበረሰብ የሚገኘው በአማራ ክልል ጎንደር ደቡብ ጎንደር አካባቢ ጎጃራ የምትባል ወረዳ ውስጥ ነው እና ይህ ማህበረሰብ የሚታወቀው ጀንደር ኢኳሊቲን በደንብ በማስፈር ነው። ያው ጀንደር ኢኳሊቲ ስንል የጾታ እኩልነትን ያ ማለት ሴቶች ወንዶች ሴቶች ይስሩ ወንዶች ይስሩ የሚባል ነገር የለም። የሴት ወንድ የሚባል ስራ የለም። እዛ ውስጥ ሁሉም በእኩልነት በደንብ ነው የሚሰሩት። ወጣቶች ጊዜያቸውን በደንብ ተጠቅመው ራሳቸውን በደንብ ሁሌ አፕዴት ያደርጋሉ። በደንብ ብዙ ስራዎችን ይሰራሉ። ሶ ከዛ ካልቸር እኔ ማለት ስናዘጋጀው የተማርኩት ነገር ምንድነው ወጣቶች በወጣትነታቸው የስራ ባህልን ቢያዳብሩ በደንብ የመስራት እንትናቸውን ቢዳብር የተሻለ ነገር ላይ እንደርሳለን ብዬ አስባለሁ። ሚልኪያስ ጌታቸው ይባላል። ታያ ውስጥ እንግዲህ በፕሪዲኬተርነት ነው የምሰራው። የተለያዩ ወጣቶችን በጤና ዙሪያ ስልጠናዎችን እየሰጠን እናስተምራለን። እንግዲህ ዛሬ ኢንተርናሽናል ዩዝ ዴይ እየተከበረ ነውና በጣም ደስ የሚል ብዙ ወጣቶች የሚገኙበት ፕሮግራም ነውና አሁን ላይ ደግሞ በደንብ ስለተለመደ እጅግ በጣም ደስ የሚል ነው። ዛሬ እንግዲህ በጣም ደስ የሚል ፕሮግራም ነበሩ። የተለያዩ ወጣቶች መጥተዋል። ከተለያዩ ወጣቶች የተለያዩ ልምዶችን ወስደናል። ብዙ ሰው የተለያዩ ኤክስፒሪየንሶችን ሼር ያደርጋል። የተለያዩ ቢዝነሶችን መስራት የምንችልባቸው አጋጣሚዎች ይኖራሉ። ብዙ ተሰጥኦ ያላቸው ልጆች ይመጣሉ እና ከተለያዩ ቦታ ብዙ እውቀት ይዘው ስለሚመጡ እኛም ከነሱ ጋር በመተዋወቃችን የተሻለ ነገር እናገኛለን። እኛም ደግሞ ለነሱ እንግዲህ እንደምታየው በሚያምር ሁኔታ የሚገባቸውን ነገር የተለያዩ ልጆችም ነበሩ። ጥሩ ነገርን እየሰጠናቸው ነበር ያሳለፍነው። እንግዲህ ዛሬ በጣም ለየት የሚለው ለኔ የሆነን ማህበረሰብ እንግዲህ ጎንደር ውስጥ የሚገኝ ማህበረሰብን አውራምባ የሚባለን እሱን ወክዬ ስለነሱ ጥሩ ነገርን እያንጸባረኩኝ እየተናገርኩኝና እኛም እንደ ወጣት ማሻሻል ያለብንን ነገሮች ልናዳብራቸው የሚገቡ ባህሎችንም ስናስተምርና ሌሎች ልጆችን በደንብ ኢንፎርም ስናደርጋቸው ነበርና የዛሬው የወጣቶች ቀን ለኔ በጣም ደስ የሚል ነበር። በጣም ማለት ነው። ሌሎች ነበሩ በገዳ ዙሪያ ላይ ስለ ገዳ ሲያስተምሩ ነበሩ። በጉራጌ ዞን ያሉ ስለነሱ የሚያስተምሩ ነበሩና የተለያዩ ልጆች ነበሩና እኛም ደግሞ አውራምባን ወክለን የመጣ ነው። አውራምባ ላይ እንግዲህ በጣም ደስ የሚለው ባህላቸው የሚታወቀው የነሱ እኩልነት ነው። ጀንደር ኢኳሊቲ የሚለው ነገር እነሱ ጋር በጣም ኢምፖርታንት ነውና እንግዲህ ከበፊት ጀምሮ በዚህ ጉዳይ ላይ ያደጉ ኢትዮጵያ ውስጥ ያሉ ጀንደር ኢኳሊቲን በጣም የሚደግፉ የሴት ልጅ እኩልነትን በጣም የሚደግፉ ሴት እኩል ናት ብለው የሚያስቡ ሴት እናት ናት፣ ወንድም አባት ነው። ስለዚህ ሁለቱም እኩል መስራት እኩል ማድረግ አለባቸው ብሎ የሚያስብ ማህበረሰብ ነውና ይሄ የሴቶች የበታችነትን የገደሉበት ማህበረሰብ ናቸውና በጣም ደስ የሚል ነው። እንደውም ምናልባት እድሉ አጋጥሞ እዛ ለመሄድ ለመጎብኘት ምናምን ብትሄድ እነሱ ማህበረሰብ ከሄድክ አንተ የምትሰራው የሴቶችን ስራ ነው። ገብተህ እንጀራ ትጋግራለህ፣ ወጥ ትሰራለህ። ሴቶቹ ደግሞ በሬ ጠምደው ያርሳሉ፣ ሰብል ይሰበስባሉ እና በጣም ደስ የሚል ማህበረሰብ ኢኳሊቲን የሚያንጸባርቅ ሴት ልጅ ሊድ ማድረግ እንደምትችል የሚያሳይ ደስ የሚል ማህበረሰብ ነው በጣም። ከአውራምባ ማህበረሰብ ይማሩ ብዬ ማሰብ የስራ ባህላቸውን ነው ማለት ይሄ የወንድ የሴት ስራ ምናምን የሚባል ነገር መቅረት እንዳለበት ሁለቱም እኩል በደንብ መስራት እንዳለባቸው መማር አለባቸው ብዬ አስባለሁ። ግን በመጨረሻ ማለት የምፈልገው ያው ይሄ ዴይ በመከበሩ በጣም ደስተኛ ነኝ። ምክንያቱም ብዙ ወጣቶች እንዳልኩ የሚገናኙበት መድረክ ነው። ሶ እንደዚህ አይነት ፕሮግራሞች በደንብ ቢዘጋጁና ወጣቶች በደንብ ኔትወርክ የሚያደርጉበት ነገር ቢፈጠር ነው የምለው። እንደ ወጣት ማሳደግና ማዳበር ያለብን ዴይ ቱ ዴይ ከላይፋችን ጋር እኩል መሄድ ያለበት እንግዲህ ብዙ ነገሮችን እናገኛለን። የቁጠባ ባህላችንን ማሳደግ ይኖርብናል። አብሮነትን፣ አብሮ መብላትን፣ መተሳሰብን፣ እኩልነትን ይሄ ንቀት የሚባለው ነገር እንደሌለ የሴት የሚባልን ነገር መተው አለብን። ይሄ የሴት ነው ይሄ ወንድ ነው ብለን መከፋፈል እንደሌለብን ማወቅ መቻል አለብን። ሁሉንም እኩል አክብረን ሴቷንም አክብረን እሷ መስራት የምትችለውን እንድትሰራ ወንዱም እንዲሰራ ምናልባት ደግሞ እኛ እነሱን እንድናግዝ እንድናከብራቸው ከተለያዩ ችግሮች እንድንጠብቃቸው እና ይሄ የማክበር የስራ ልምዳችንን በተለይ ደግሞ የስራ ተነሳሽነታችን ከጸብ ይልቅ ለስራ መነሳሳትን መማር አለበት ብዬ አስባለሁ። ወጣቱ ብዙ አይነት ጥቅም ያስገኛል። አንደኛ የተለያዩ ካልቸሮች እዚህ ላይ ፕሮሞት ስለሚደረጉ የተለያዩ ሰዎች ስለነዛ ካልቸሮች ብዙ ነገሮችን እውቀት ይኖራቸዋል፣ ብዙ ነገሮችን ያውቃሉ። ስለዚህ የተሻለ ስለማያውቁት ነገር የሆነ ግንዛቤ የሚያገኙበት ፕሮግራም ነው የሚሆንላቸው ማለት ነው።
ሌላኛው ደግሞ ብዙ የተለያዩ ወጣቶች ስለሚመጡ ከተለያዩ ወጣቶች ጋር ይተዋወቃሉ፣ ኮላቦሬሽን ይፈጥራሉ። ስለዚህ የሆነ ነገር ቢኖር የሆኑ ድሎች ቢኖሩ የስራ እድል የተለያየ ነገር ቢኖር ከነዛ ሰዎች ጋር ተገናኝቶ የመስራት እድላቸው በጣም ሰፊ ይሆናል። ስለዚህ እንደ ወጣትም ደግሞ የወጣት ቀን ኖሮ እዛ ላይ ተገኝቶ እዛ ላይ ያሉ ፕሮግራሞችን ተካፍሎ ማሳለፍ እጅግ በጣም ደስ የሚል ነገር ነው። በዚህ አጋጣሚ ያልተሳተፋችሁ ካላችሁ ተሳተፉ ላለኝ። በመጨረሻ እንግዲህ ሀገራችን ኢትዮጵያን ሰላም ያርግልን። እናንተም አክብራችሁ እዚህ ጋር ስለጠይቃችሁኝ በጣም አመሰግናለሁ። የዛሬው ቀን በጣም ደስ ይል ነበረ። የተገኛችሁ ሁላችሁ መላ ኢትዮጵያ ሁላችሁም ሰላማችሁን ያብዛል፣ ሀገራችን ሰላም ይስጥላለሁ። አመሰግናለሁ።